በዚህ ንግግርሽ ማለት ነው ያንቺን ብቻ ሳይሆን የብዙ ሴቶችን ህመም እያቃለልሽ እንደሆነ ነው የሚሰማኝ። ብዙ ሴቶች ምናምን ነገር ባላቸው የተለያየ ነገር የተለያየ ቦታ ከተለያየ ሴት ጋር ምናምን ነገር እየቆየ ዲስሪስፔክት ያደረጋቸውን ሰው የነሱንም ህመም ጭምር ነው እያቃለልሻለሽ። የነሱን ህመም የእርቃን ቪዲዮና ፎቶ ህመማቸውን ሊመልስላቸው አይችልም። ሌሎች ሴቶች ባላቸውን ነገር የሚማገጥባቸው ሴቶች የእሱ የእርቃን ቪዲዮና ነገር ቢወጣ የእነሱ ህመም ተሻረ ማለት ነው። የእነሱ ችግር የእነሱ መጎዳትና ነገር ጠፋ ማለት ነው። እዚች ጋር ይሰመርልኝ። እዚች ጋር ሩታ በነገራችሁ ነገር ይሰመርልኝ። በጣም የብዙ ሴቶችን ልብ ነው የጎዳሽው ዛሬ። ሩታ ደግሞ ከነሱ እኩል ነገር ትሳለቅበታለች ምናምን እንዲህ ይሆናል። በጣም ውርደት እኮ ነው። እውነት አልታወቃትም እንጂ በጣም ውርደት እኮ ነው። ስለ ባሏ ምናምን ነገር እዚህ የታማ ምናምን ነገር ሲሳቅ አንድ ላይ ስታጨበጭብላቸው ስትስቅላቸው ምናምን ነገር ትልቅ ነገር መስሏታል። ኧረ ተይ፣ የራስሽን ህመም እስከምትረሺ ድረስ በፊት ጠላትሽ የነበረውን ሰው ዛሬ ራስሽ ይቅርታ እስከምትይ ድረስ ይሄን ያክል ነው ለበቀል የተነሳሳሽ? ይሄን ያክል ነው በቃ አለ ያንገበገበሽ አብርሽን ማዋረዱ ምናምን? እንጃ። እኔ ከቻናሌ ብትወጡ ደስ ይለኛል። ሁለተኛ ባላያችሁ ደስ ይለኛል። ኮመንት ስርም የትም በቃ ስህተት የሰራውን ሰው ስህተት ሰርቷል ከማለት ወደኋላ እንትን አትበሉ። በቃ አታሽቃብጡ ለማንም ብላችሁ። ሲጀመር ነውር ነው። በቃ አላ አንድ ለአብርሽ ከጎኑ ያለ ሰው ቢኖር አባቱ ብቻ ነው፣ ጋሽዬ ነው ያለው። ሌላ ማንም ሰው የለም አጠገቡ። አላማሽ መልካም ምናምን ነገር ሆኖ ይሄን ነገር እንደማታረጊ አብርሽን ወደ ራሴ እንደመልሰው ነው ምናምን አይሰራም። እዚህ ጋር ሲጀመር አብርሽን በዚህ አይነት መልኩ አትመልሺውም፣ አለቀ። በዚህ በኩል ዳኒ ገዝተነዋል ምናምን ነገር ይላል፣ በዚህ በኩል ብሩክ ተገዝቻለሁ እያለ እየሳቀ ነው። እሺ ለማንኛውም ማናየው ጎዴል ነው። እኔ አላውቅም እውነት። እኔ እነዚህ ሰዎች ማለት ነው ወንድ እኮ ነው ቢያንስ አንተ የወንድ እርቃ ምናምን ነገር ለማየት እንደዚህ ትንሰፈሰፋለህ እንዴ? የወንድ እርቃ የለህም አንተ ወይስ ምንድን ነው? እንዴት ነው? ቤተሰቦች የአብርሽ ፋይል ምናምን ነገር አልጠፋም እየተባለ ነው። በስመ አብ። እኔ እኮ ማለት ነው አላየውም ነበር የዳኒን ቪዲዮ። ምንድን ነው እየተካሄደ ያለው? ከዛን እኮ አሁን ገና ቪዲዮ ምናምን ነገር አይቼ እንደጨረስኩ ምናምን ኧረ በጣም ደባሪ ነገር፣ በጣም በቃ ከባድ ነገር። እኔ ላለማመን ሞክሬ ነበር። በቃ ጨራሹና ነገር አላምንም ብዬ እንትን ልክር ሞክሬ ነበር። ግን ብሩክ ነው ፋይሉን ያመጣው ሲባል በቃ አመንኩ። መቼስ እንጃለ ፕራንክ ወይ ለሆነ ነገር አይሆን። ፕራንክ የሚደራረጉበትም ሰዓት ላይ አይደሉም። አሁን ከአብርሽ ጋር ኦልሬዲ ተጣልተዋል እንደዚህ ሰዎች እና ይሆናል የሚቀላልዱበት የሚጫወቱበት ሰዓት ላይ አይደለም። እና ብሩክ ነው ፋይሉን ያመጣው። የዛን ፒሲው ምናምን ነገር እንዲወስድና በቃ ፋይሎቹ እንዲያጠፋ ኃላፊነት የተሰጠው ልጅ። ወይኔ እኔ በጣም ነው የተናደድኩት በዛሬ ቪዲዮ። የሆነ አለ መናደድ ብቻ ሳይሆን አብርሽን በጣም እንዴት እንዳዘንኩለት። በቃ ይሆናል የሆነች ቀዳዳ ደፈንኩ ሲል እንደገና የሆነ ሌላ ችግር ይፈጠራል። የሆነ ነገር አደረግኩ ሲል ሌላ ነገር እየተፈጠረበት ነው እና በጣም ነው ያሳዘነኝ። እኔ እንጃ ሩታ ለምን በዚህ ያክል በቃ አለ ከጎርምሶች ጋር ምናምን ነገር ተመሳጥራ ይህን ያክል በቃ አለ ወንጀል ልበል እንግዲህ ወንጀል ነው። በእርግጥ የሰውን እርቃን ምናምን ቪዲዮና ፎቶ ምናምን ነገር መያዝ ከባድ ወንጀል ነው፣ የሚያስቀጣ አይነት እንትን ነው እና ለምን ከዱርዮች ጋር እንደዚህ መተባበር እንደፈለገች አላውቅም። ለቃል አጠቃቀሜ ይቅርታ፣ ግን በቃ ቃሉ እነሱ የሚገልጽ ከሆነ ሌላ ቃል እንግዲህ ላመጣላቸው አልችልም። በትክክል እነዚህ ሰዎች የዱርዬ ባህሪ ያላቸው፣ የዱርዬ ባህሪ ሳይሆን ዱርዬ ናቸው። እንደ የሰው ፋይል ምናምን ነገር ያለ ፍላጎቱ ምናምን ከሞራል በቃ የወጣ ነገር ሲያደርጉ ምን ሌላ የሚመጥናቸውን ቃል ምናምን ነገር ስጡኝ። እኔ ለዛ ነው ዱርዬ ያልኩት። እኔ ብሩክ አንዱንም ቀን ከአብርሽ ጋር ከአብርሽ ጋር በነበረው ቆይታ ማለት ነው አብርሽን ይክደዋል እንደዚህ በተለይ ከኤርሜላ ጋር እንዲሁም አይ ቲንክ ከኤርሜላ ጋር ቆይታቸው ሳይበዛ አይቀርም ብቻ ከሁለቱም ጋር እና ይሆናል በዚህ ሁሉ ጊዜ አንድም ቀን ብሩክ አብርሽንም ሄርሜላንም ይክዳል ብዬ አስቤ አላቅም። ለካ ሲናገሩ የዳኒን የሄርሜላንን ቤት ያሳየው እሱ ነው እንጃ። እሱን ራሱ ሲናገሩ አላመንኩም። በቃ ከዛን ደግሞ በቃ ሌላ ሰውም አለ ብሩክ ብቻ አይደለም። አሁን እንግዲህ ተቀጥሮ ምናምን ነገር ነው የሚሆነው። በቃ አለቀ። ለብር እነዚህ ሰዎች የሚያሸረግዱ ሰዎች ናቸው። ሄርሜላም እንግዲህ ክፍያውን ታቋርጣለች ብዬ አስባለሁ። መቼስ ከአብርሽ ጋር አንድ ላይ አይደለችም እና እኔ እንጃ ማለት አቤልም ጠፋ ብሏል። ብሩክም ምናምን ነገር ይኸው አማራጭ በጊዜ አግኝቶ እዚች እነ ሩታ ጋር እነ ዳኒ ጋር ምናምን ስራቸው እያለ ነው እና በቃ አለ ሌላ ሰው ምናምን ነገር እንዳለ እየተናገሩ ነው። እና ለምን ይሄን ያክል ወንጀል ለመስራት ብቻ ሳይሆን ጓደኛን ለመካር እንደተባበራችሁ አላውቅም። ብቻ እኔ ምንም አይደለም ከዚህ አይነት ከብሩክ አይነት ጓደኛ ፈጣሪ ጠብቃችሁ ነው። በፊትም በእርግጥ ጥሩ ጓደኛ ሆኖ አይደለም። በፊትም የአብርሽን ትዳር በቃ አለ ስር መሰረቱን ያናጋ ሰው ነው።
ከአቤል ጋር አንድ ላይ በመሆን ሄርሜላና አብርሽን አንድ ላይ ለማድረግ በመሞከር ሩታና አብርሽን ደግሞ ለማለያየት ምናምን ነገር ማለት ነው። እና በፊትም ጥሩ ሲሰራ የነበረ ሰው አይደለም፣ ግን እዛ መጥፎ ስራ ላይ እንደገና ሌላ መጥፎ ስራ ሲሰራ እንጃ እኔ አላቅም። ይሄ እንጃ ምን አይነት አብርሽ እንዴት ቢረገም እንደሆነ አላቅም። እንደዚህ በቃ ሰው አይሁንልህ የተባለ ነው የሚመስለው ይሆናላ። ሰው ሁሉ ይጥመምብህ አይነት ነገር ነው የሚመስለው። አንድ እስከዛሬ ለአብርሽ ደህና የሚባል ጓደኛ የለውም። አንድ በቃ ለአብርሽ አንድ ደህና ሰው ያለው አባቱ ብቻ ነው። ይሄ ነገር በቃ ዛሬ ነው የታወቀኝ። አንድ ለአብርሽ ከጎኑ ያለ ሰው ቢኖር አባቱ ብቻ ነው፣ ጋሽዬን ያለው ሌላ ማንም ሰው የለም አጠገቡ። ሩታ ነበረች። ሩታም እንግዲህ ተቀያይራለች ምናምን ነገር አላቅም። ብቻ እኔ አላቅም ሩታ አላማዋ ምን እንደሆነ አላቅም። እኔ እንደዚህ በቃ ይህን ያክል ስታሴርበት ምናምን ነገር አላማዋ ምን እንደሆነ ነው ግራ የገባኝ። ማለት ብቻውን እንዲቀር ለማድረግ ነው? ከዛን ጨርቁን ጥሎ እንዲያብድ ነው እንዴ? ለዚህ እኮ ማለት ጠንቋይ ቤት ሂጂ፣ ይህን ሁሉ ፕሮሰሱና ነገር ከምታልፊ የራስሽንም ስም ከምታጠፊ። በእርግጥ ሂጂ እያልኩ አይደለም፣ ግን እንዴ ይሆናል ለአግባብ የሆነ ነገር አይደለም እያደረግሻለሽው። በእርግጥ ጠንቋይ ቤት ከመሄድ አይተናነስም አሁን እያደረግሻለሽው ነገር። አሁን ሰይጣኑ በቃ አንቺ ላይ አድሮ በአንቺ እየሰራ ነው እንጂ ይሆናል አላቅም። እኔ ይሄን ያክል አላማሽ መልካም ምናምን ነገር ሆኖ ይሄን ነገር እንደማታረጊ አብርሽን ወደ ራሴ እንደመልሰው ነው ምናምን አይሰራም። እዚህ ጋር ሲጀመር አብርሽን በዚህ አይነት መልኩ አትመልሽውም፣ አለቀ። እና ቆይ እኔ በጣም ስሜታዊ የሆንኩ ነው ቪዲዮ ምናምን ነገር ገና ከመጀመሪያ። ግን እናንተንም በአግባቡ ሰላም አላልኩም ምናምን ለወሬው ተጣደፍኳ። ብቻ ለማንኛውም እንዴት ናችሁ እናንተ? ደህና ዋላችሁ? ደህና አደራችሁ? ደህና ከረማችሁ? እግዚአብሔር ይመስገን እኔም አለሁ። እንግዲህ ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። እንደ ተመልካች ከእናንተ ጋር እንደ ተመልካች የምትታዘቡትን ነገር እኔም እንደ ተመልካች የምታዘበውን ነገር በዚህ ቻናል የምንወያይበት ቻናል ነው። ሰብስክራይብ በማድረግ አዳዲስ ሰዎች ቤተሰብ መሆን ስላላችሁ 8000 በቅርቡ እንገባለን። ቪዲዮን ደግሞ ላይክ እያደረጋችሁ እንድትጀምሩም ከአሁኑ ጠይቃችኋለሁ። ወዳችኋለሁ። ወደ ቪዲዮ እንግባ። ግን ቪዲዮን እስከ መጨረሻ ተከታተሉ። እሺ እስከ መጨረሻ ተከታተሉ። አንደኛ ሰው ትችላለህ እናቴ። በጣም ዛሬ ልዩ ቀን ነው። ይኸው እንግዲህ ብሩክ እንግዲህ በፍላሽ አድርጎ ይኸውና ፋይሉን አምጥቶታል። እና እንጃ አብርሽ ከዚህ በኋላ ምን እንደሚወጣው ግራ ነው የሚገባኝ። ይሄን ፋይል እንግዲህ እርግጠኛ ነኝ ከመጀመሪያ ጥፋታቸው ተምረው ወይ 7-8 ቦታ ነገር ሊደብቁት እንደሚችሉ ምናልባት እኮ ማለት ነው። አቤልም እዚህ ነገር ውስጥ ሊኖር ይችላል፣ አናውቅም። ብቻ ሳይመጣ የእሱን ስም ማንሳት አልፈልግም እንጂ ምናልባት ማይታመኑ ሰዎች ጋር ሊኖር ይችላል ይሄ ፋይል ስለሚቻል ነው። ማንንም ነው ማንሰማው ከዚህ በኋላ በጣም እኔ እኮ ማለት ነው እንደዚህ ስትደሳሰቱ ምናምን ነገር ዋንጫ ሀገራችሁ ምናምን ነገር ያመጣችሁ ነው እኮ የሚመስለው። እንዴ እኔ አሁን ማለት ይሄን ያክል ብርቅ ሆኖ ነው የወንድ ልጅ ገላ ምናምን ነገር እንደዚህ ማየት ማዳረስ ምናምን ነገር ምንድን ነው? ቆይ አሁን ከዚህ የምትጠቀሙት ነገር አንድ ነገር ምንድን ነው? እስኪ መቼስ አብርሽ ወደ ቤቱ እንዲመለስ ነው እንደማትይ ተስፋ አደርጋለሁ። ከዚህ በኋላ መቼስ እንደዚህ ከተደሳሰትሽ በኋላ በሱ ውድቀት በሱ መዋረድ ከተደሳሰትሽ ምናምን ነገር በኋላ አይ ስለምወደው ወደ ቤት እንዲመለስ ነው እንደማትይ ተስፋ አደርጋለሁ። እና በጣም የተረዳሁት ነገር ሩታ ስላንቺ ይመሰለሽ በጣም አስመሳይ መሆንሽን በጣም በቃ አላ ይሄ ላዩ ምናምን ነገር እንጂ ጠጋ ብሎ ሲያይሽ ወይ ደግሞ ትንሽ ይሆናላ የልብሽን ፈትፍቶና ነገር ሊያገኝ ሲሞክር በውስጥሽ በጣም ከባድ የተደበቀ የሆነ ቂም አለበለው የሆነ ጥላቻ እንዳለ በጣም ተንኮል እንዳለ ምናምን ነገር ነው የተረዳሁት። እና በጣም ደባሪ ነገር ነው እያደረግሻለሽ። በጣም ከሴት አይጠበቅም፣ ከሴት ብቻ ሳይሆን ከማንም ከሚስት አይጠበቅም፣ ከወንድ እኔ እንጃ ከማንም አይጠበቅም እንደዚህ አይነት ነገር። ፒሲውን ወስዷል ከቤት ገባሽ አይደል? በምን መቅስፈት ገልብጦ ምናምን ነገር ላፕቶፑን ለአብርሃም ይሰጠዋል። በጣም ጥያቄ ሆኖብኝ ነበር። ቅጽበታዊ ሀሳብ ነው ይሄ ነው። በጣም ሞር በደንብ ሩታ ተጎድታለች ብዙ እና በምን ካሳት እያልኩ ነበር። ይህን ሀሳብ ይሻላል ካስካት በደንብ ነው የካስካት ሩታ እኔ አላውቅም። እኔ እንጃ ጭንቅላታቸው ቆይ በጀማ በሙሉ የተበላሸው የተመረዘው ነው ወይስ እንዴት ነው? በቃ ደህና ነው የሚባለው ሰው ራሱ ደህና አይደለም የሚባለው ሰው የሆነ ሳለ ደህና ይሆናል።
በጣም ግራ ነው የሚያጋቡት። የምር የሆነ በቃ እንደዚህ ከባድ ስራ እንደሰራ ሰው እንደዚህ አስቤ በዚህ ገብቼ በዚህ ወጥቼ ምናምን ነገር ፋይሉን በቃ እንዴ ምንድን ነው ስንት ወንጀል በሚሰራበት ሀገር ስንት አይነት ጉድጉድ ማይታመን ነገር በሚሰራበት ሀገር አሁን ይሄ እንደ ትልቅ ነገር ኢቨን እኔ አሁን ለምሳሌ ይሄ ነገር ባይሆነ ራሱ ማለት ነው እንደ ትልቅ ነገር የሚቆጠር ነገር አይደለም። በቃ ፍላሽ ሰክቶ ኮፒ ማድረግ ነው አለቀ። ይሄ እንደ ትልቅ ስራ ምናምን የምትደሳሰቱ ከሆነ የእናንተን የእውቀት ማነስ ነው እንጂ የሚያሳየው የሆነ ከባድ ስራ ከባድ ጀብድ እንደሰራችሁ አይጨበጨበላችሁ። ያው ለራሳችሁ እያጨበጨባችሁ ነው። ምንም ማድረግ አይቻልም። ግን እኛ እናጨበጨብላችሁ፣ ማንም አያጨበጨብላችሁ። ዳድ ይጠቅማል ነው። ያው ተማሩ፣ አንብቡ። እንዲህ ሲያሽከረክር ይነጋል። እኛ እንደሳለ እንዲህ ሲገረባብጠው ከኔ ጋር ስላደረ አዳር ያስቃል። ቀልድ ነው። አብርሃም ፒሲ ምናምን ነገር እኔ እኮ አሁን የእናንተን እውቀት እስኪ የፒሲ እውቀት ስለ ኮምፒውተር ስለ ቴክኖሎጂ ያላቸውን እውቀት ምናምን ነገር እስቲ ያሳዩንና ሳቁ። ሩታ ደግሞ ከነሱ እኩል ነገር ትሳለቅበታለች ምናምን እንዲ ይሆናለ። በጣም ውርደት እኮ ነው። እውነት አልታወቃትም እንጂ በጣም ውርደት እኮ ነው። ስለ ባሏ ምናምን ነገር እዚህ የታማ ምናምን ነገር ሲሳቅ አንድ ላይ ስታጨበጭብላቸው ስትስቅላቸው ምናምን ነገር ትልቅ ነገር መስሏታል። ይሄን ቪዲዮ ምናምን ነገር ነገ አሁን ልዑሌ ማያይ ምናምን ነገር መስሏቸዋል። እንዴ ልዑልን ቆይ ያለ እድሜው ምናምን ነገር በጭንቀት ልትገሉት ነው እንዴ? ይሄን ቪዲዮ ምናምን ወደፊት ትምህርት ቤት ሲገባ ስለ እናቱ ስለ አባቱ እያንዳንዱን መጥፎ ነገር ሰው ዘርዝሮ ማሳየቱ ይቀራል። ፋይል እንግዲህ ከዚህ በኋላ ወዴትም አታጠፉትም። ይሄን የዩቲዩብ ቪዲዮ እርግጠኛ ሆኜ የምናገረው ማለት ነው። ልጁ ሲያድግ በቃ መሸማቀቂያ ነው። ይሄ እንደዚህ በየጊዜው እየለቀቃችሁ ያላችሁ ቪዲዮ ብላችሁ የምትለቁት ነገር ልጁ እንዲሸማቀቅ እና በቃ ይሆናለ ከልጆች እኩል እንዳይሆን የበታችነት እንዲሰማው የሚያደርግ ነገር እንጂ ይሆናለ እናንተ እንደፈለጋችሁ ነው። እኔ አያገባኝም ስለ እናንተ እንደፈለጋችሁ ነው። ግን የእናንተ ልጅ አለ። ከእናንተ ልጅ ደግሞ አልፎ በቃ በመላው ኢትዮጵያ ያለ የእናንተን ቻናል የሚከታተል ብዙ አይነት ሰው አለ ከትንሽ እስከ ትልቅ እና አላቅም። ይሄ የሚያደሳስት ነገር ከሆነ እንጃ ሌላ ነገር ብታገኙ እንዴት ልትደሰቱ ነው ታዲያ? ይሄ ነገር ነው የተሸወዱት። ምናልባት ማስተዋል ከቻለ ዙሪያ ያሉትን ሰዎች ቃኝት ያደርግ። ምክንያቱም ከኛ ቁጥጥር ውጭ መቼም ነው እየቃኛችሁ እችላለሁ። እኔ ሁሌም እችላለሁ። ለብሩክ እኔ ውሃ ላምጣልህ። ይሄ ሁኔታቸው ምን እንደሚያሳይኝ ታውቃላችሁ? ቀጥታ ብሩክ እንደተከፈለው ነው። ዳኒና ሩታ አዋተው ለብሩክ ከፍለውታል። አለቀ። ምንም በቃላ። በእርግጥ የተጋነን የተራቀቀም አይነት የወንጀል ስራ አይደለም የሰሩት። በቃላ በገንዘብ ማንም ሊታለላል። በዚህ ሰዓት በዚህ ጊዜ በገንዘብ ማይታለል ሰው የለም። በተለይ እንደ ብሩክና እንደሌለው ሰው በሌለበት ስሙን አልጠራም ብዬ ነው። እና የብሩክ አይነቱ ሰው በገንዘብ ይታለላል። በቃ ቀጥታ ብሩክ ጋር ደወሉ። አሁን ገንዘብ ምናምን ነገር ደህና ገንዘብ እንሰጣለን። ያው እንግዲህ አንተ ለገንዘብ የምትገዛ ሰው እንደሆንክ እናውቃለን እና እነሱ ከሚሰጡት እጥፍ እንከፍልሃለን። ቶሎ ፋይሉን ግን በፍላሽ አድርገህ ኮፒ አድርገህ አባዛልን እና ይዘህልና በቃ አለቀቁ። ምን አሁን ከባድ ነገር ሆኖ ነው። አንዳንድ ጊዜም የሆነ ነገሮችን ሰፖርት እንደራረጋለን ከብሩ ጋር ብዙ ጊዜ በነገሮች ላይ እሱም እንደዚህ አይነት ነገሮች ያግዘናል። እኛም ደግሞ አንዳንድ ፋይናንሻል ሰዎች ሰማችሁ አይደል? ዳኒ ያለውን ቀጥታ ነገርን። በቃ ገዝተን ነው ይሄን ልጅ ሸመት ነው እንደ በግ ሸመት ነው እያለ እኮ ነው። በቃ አለ እሱም በአንዳንድ ነገር ያግዘናል፣ እኛም ፋይናንሻሊ እናግዘዋለን አለ። በቃ አለቀ። ከዚህ በላይ እንጃ። እኔ እኮ ደግሞ ይስቃል። በቃ እንደተገዛ ምናምን ነገር በሚዲያ እየተወራ በቃ አለ እየተነገረ ማንም በቃ አለ ነገር ሊሳለቅበት እንዳለ እያወቀ ይስቃል። እኔ ምን አይነት ጭንቅላት ነው ያለ እንዴ? በጣም ነው የሚያስቀው እኮ እውነት። በዚህ በኩል ዳኒ ገዝተነዋል ምናምን ነገር ይላል፣ በዚህ በኩል ብሩክ ተገዝቻለሁ እያለ እየሳቀ ነው። እሺ ለማንኛውም ማናየው ጎድ የለው አቃለክ። ያው እሱ ያው ለማለት የፈለገው ይገባሃል መቼስ ብሩክ አንተን አይደለም ያማልቅ። አታስመስይ ሩታ አታስመስይ። በቃ አለ ሚዲያ ላይ ምናምን ነገር ነገ እነዚህ ሰዎች በቃ አለ በዙሪያቸው ያለውን ሰው በሙሉ ገዝተው ነው እንዳይባል ነው እንጂ ደግሞ ብሩክን ምናምን ነገር ላለማሸማቀቅ ነው እዛች ቦታ እያልሻለሽው እንጂ ዳኒ እኮ አፈረጠው። በቃ አመለጠው እና ቀጥታ የተናገረውን ሰው እንዴት ነው አንተን ለማለት አይደለም ብለሽ እዛ የምትሸመጠችው እንዴ?
ይህን ያክል ውሸታም ነሽ ሩታ እንዴ? እኔ እኮ ማለት ነው ከዛ ድጋሚ ይሻወዳል። አሁን ብሩክ ራሱ ማለት ነው በእርግጥ ይሻወዳል ብዬ አላስብም። እስከተከፈለው ድረስ ቢገባውም ይሆናል እሺ ብሎ ዝም ከማለት ውጭ ምንም አማራጭ የለውም። ይሄ እንደዛ ነበር ጭንቅላታቸው ላይ የነበረው። ግን እኮ መጠርጠር አለመቻላቸው ማለት ሙሉ ፋይሉ እዚህ ላይ ያለ ገባ። ከ15 ፎቶ ወደ 4 ቪዲዮ ምናምን አካባቢ እዚህ ላይ ያለ ሁሉም ነገር ጭራሽ ከነቁጥሩ ምናምን ነገር ነው የሚያውቀው። በቃ ቆጥሯል 1 2 3 ምናምን ነገር ይሆን። እኔ አላውቅም እውነት። እኔ እነዚህ ሰዎች ማለት ነው ወንድ እኮ ነው ቢያንስ አንተ የወንድ እርቃ ምናምን ነገር ለማየት እንደዚህ ትንሰፈሰፋለህ እንዴ? የወንድ እርቃ የለህም አንተ ወይስ ምንድን ነው? እንዴት ነው 15 ፎቶ ከ4 ቪዲዮ ምናምን እያለ እንደ ሱቅ ዕቃ ወይ እንደ ጨው ምናምን ነገር እንትን ይላል። እንደዚህ ይቆጥረዋል። ኧረ ተው ራስህን አስከብር ቢያንስ። ከዛ በቃ ተናድጄ ምናምን ቀልጄበት ምናምን ነበር አስቀይሜው ነበር። አዎ በጣም ይቅርታ ብሩኬ፣ በጣም ይቅርታ በእውነት ለብሩክ ይቅርታ ነበረ ለብሩክ ይቅርታ ሩታ። እኔ እኮ ማለት ስንት ነገር ሲያደርግብሽ የነበረውን ሰው አንድቺን በቃ አንድ የእርቃን ቪዲዮ አመጣልኝ ብለሽ ይቅርታ ሁሉን ነገር ከዚህ በፊት ያደረገውን ነገር ረስተሽ እንዴ ይሄን ያክል ነው ለበቀል የተነሳሳሽ? ይሄን ያክል ነው በቃ አለ ያንገበገበሽ የአብርሽን ማዋረዱ ምናምን? ኧረ ተይ የራስሽን ህመም እስከምትረሺ ድረስ በፊት ጠላትሽ የነበረውን ሰው ዛሬ ራስሽ ይቅርታ እስከምትይ ድረስ ታዲያ ይሄ የዋህነት ምናምን ነገር ልትይ ትችላለሽ። አሁን ለምሳሌ የሚያሽቃብጡ ሰዎች ሩታ የዋህ ስለሆነች ምናምን ነገር ልትሉ ትችላላችሁ። አያገባኝም ስለእናንተ። በዚህ እንደዚህ የሆነች ምናምን ነገር ሩታ ልክ ናት የምትሉ ሰዎች ማለት ነው እንጃ። እኔ ከቻናሌ ብትወጡ ደስ ይለኛል። ሁለተኛ ባላያችሁ ደስ ይለኛል። ኮመንት ስርም የትም በቃ ስህተት የሰራውን ሰው ስህተት ሰርቷል ከማለት ወደኋላ እንትን አትበሉ። በቃ አታሽቃብጡ ለማንም ብላችሁ። ሲጀመር ነውር ነው። በቃ አላ ትልቅ ሰው ናችሁ። ስለ ሩታን ስለደገፋችሁም አብርሽንም ስለደገፋችሁ ምንም ይፈጠር ነገር የለም። እናንተ ህይወት ላይ ምንም ይፈጠር ነገር የለም። ነገ መታችሁ ይህንን ፍላሽ እንወስዳለን ብትሉ በቃ ነገሩን ታበዙታላችሁ እንጂ እንትን አትሉትም። ልክ ይሄ ነገር ከኛ እጅ የወጣ ቀን ሙሉ ሀገሪቷ ላይ ነው የሚበተነው። ከዛን አንቺ ልትከበሪ ማለት ነው። በዛ ሰው ሊያጨበጨብልሽ የኢትዮጵያ ህዝብ ምናምን ነገር የባሏን ገላ አደባባይ ያወጣች የሸጠች ምናምን ነገር ሴት ብሎ ለአንቺ ሊያጨበጭብ እንዴ? እኔ እኮ ማለት ነው እኔ ምንም ይገኛል ቢባል እንደዚህ አይደረግም። ምንም ይገኛል ቢባል አሁን አንድ የምትጠቀሚው ነገር የለም፣ ግን ምንም ይገኛል ቢባል ራሱ እንደዚህ አይደረግም። እና ደግሞ ሌላ እንደ ቲፕ ምናምን ነገር የምሰጠው ነገር ይሄ ኮምፒውተር ቤትም ያስወስድ ነገር አይደለም። ስለ ኮምፒውተር አጠቃቀም አለማወቅሽን ነው የሚያሳየው። ለዛም ነው አሁን ብሩክን እንደ ትልቅ ነገር ያደረገ መስሏችሁ ምናምን ነገር የምታጨበጭቡለት። ኮፒ አድርጎ ስለመጣ ምናምን ነገር ታጨበጭቡለት አላችሁ። ፋይል ደግሞ ለመደበቅ ኮምፒውተር ቤት ለኮምፒውተር ቤት ነው። አላቅም ሰው አንዳንዴ ሰው ገንዘብ ኖሮት ጭንቅላት ሲያጣ ያሳዝናል። እውነት ለመናገር ለጥሩ ነገር እኮ ነው ያደረገው። እኔ እውነቱን ስነግርህ በጣም እነዛን ሁሉ ያሳለፍኳቸው በጣም ብዙ ነገሮች ይሄ ነገር ለእኔ ካሳ ነው። በጣም ካስከኝ ቴንኪው ሶ ማች ደጋግሜ ነው ወይኔ ጉዴ። እኔ እውነት ማለት ነው ሩታ እንደዚህ ይሄ ነገር የሚከስሽ ከሆነማ ማለት ነው በቃ የዛኔ እኮ እንትን ማድረግ ይቻል ነበር። በቃ አለ የአብርሽን የዛኔ እርጉዝ እያለሽ ምናምን ነገር ያጠፋውን ጥፋት ይሄ የሚከስልሽ ከሆነ የዛኔ ታዲያ ለምን አታደርጊው? በዚህ ንግግርሽ ማለት ነው እውነት እኔ እንትን የሚሰማኝ ማለት ነው ያንቺን ብቻ ሳይሆን የብዙ ሴቶችን ህመም እያቃለልሽ እንደሆነ ነው የሚሰማኝ። ብዙ ሴቶች ምናምን ነገር ባላቸው የተለያየ ነገር የተለያየ ቦታ ከተለያየ ሴት ጋር ምናምን ነገር እየቆየ በእርግዝና ጊዜያቸውም ሆነ ብቻ በተለያየ ጊዜ ዲስሪስፔክት ያደረጋቸውን ሰው የእነሱንም ህመም ጭምር ነው እያቃለልሻለሽ። የእነሱን ህመም የእርቃን ቪዲዮና ፎቶ ህመማቸውን ሊመልስላቸው አይችልም። እና ምን አይነት አስተሳሰብ እንዳለሽ አላውቅም። ይሄ ምንም ካሳ ሊሆን አይችልም። ሲጀመር በቃ ላይ ያለፈ ነገር አልፏል። ምንም አድርገሽ ልትመለሽው አትችይም። በቃ አንድና አንድ በቃ ይቅር መባባሉ ነው ያንቺንም ልብ የአብርሽንም ልብ ሊያክም የሚችለው እንጂ ይሄ የእርቃን ቪዲዮና ነገር እውነት እንደዛ ታስባላችሁ? አሁን ልክ ናት ምናምን ሩታ። ሌሎች ሴቶች ባላቸውን ነገር የሚማገጠባቸው ሴቶች የእሱ የእርቃን ቪዲዮና ነገር ቢወጣ የእነሱ ህመም ተሻረ ማለት ነው? የእነሱ ችግር የእነሱ መጎዳት ምናምን ነገር ጠፋ ማለት ነው? እኔ አላውቅም። እዚች ቦታ ላይ ነው በጣም ሩታ ያናደደች እውነት ለመናገር። የእሷን ህመም እሺ እንትን አውቀው ችግር የለውም። እሷ ያለፈችበትን ምናምን መንገድ ዛሬ ይሄ ደስታ መስሎ ከታያትና ከተደሰተችበት ትደሰተበት፣ አያገባኝም። ግን ለሌሎች ሴቶችም ይሄ እንደዚህ አይደለም። በቃ ለሌሎች ሴቶች በምንም ሊታከም የሚችል አይነት ህመም አይደለም። አንድ በይቅርታ ነው ሊታከም የሚችለው። ሁለት ደግሞ ጭራሽ ማይሆናቸው አይነት ባል ከሆነ የሚማገጥባቸው፣ የሚያስቸግራቸው፣ የሚጨቁናቸው ከሆነ መለያየት ነው እንጂ ይሄ አላቅም። እዚች ጋር ይሰመርልኝ። እዚች ጋር ሩታ በነገራችሁ ነገር ይሰመርልኝ። በጣም የብዙ ሴቶችን ልብ ነው የጎዳሽው ዛሬ።
ቀለል አድርገንላችሁ ነው ለመናገር። ይሄ ፋይል እንዲጠፋላችሁ በደንብ ተንከባከቡን። የምንም ማጥፋት የለም ከዚህ በኋላ ማጥፋት አይደለም። 1-2 ዓመት እንደዚህ ብላችሁ ነው የምትቀጥሉት። ነገሮችን አስተካክለው ያላችሁ ባህሪ ተቀይረው ሲጀመር ማለት ነው 1-2 ዓመት ራስሽ አቀርቅረሽ እንዳትቀሪ እኔ ላንቺ ፈራው እኔ እንጃ። ይሄ ለአንዳንዴ በቀል ሰው ብቻ የሚበቀል መስሎሽም ከሆነ ተይ እንደዛ እንትን በጊዜ ተመለሽ። ፈጣሪም ሊበቀልሽ ይችላል። በዚህ አይነት ሁኔታሽ በዚህ ድርጊትሽ ፈጣሪም ሊበቀልሽ ይችላል። አቅም አለኝ አይነት ነገር ተይ። ማንም እዚች ምድር ላይ አቅም የለውም። በቃ ሁሉም ከፈጣሪ ስር ያለ ሰው ፍጥረት ነው ሁሉም ነገር ከትልቅ እስከ ትንሽ እና አትታበዩ። በጣም ትዕቢታችሁን እያየው ነው። በጣም በቃ አለ እቺ ፋይል ምንም አታመጣም። ነገ የእናንተ ህይወት ላይ ምን እንደሚከሰት አታውቁ። በምግብ ትንታ እኮ ይሆናል፣ በውሃ በምራቅ ትንታ የሚሞት ሰውነት እኮ ነው ያለን እና ይሄን ሰውነት ይዘን ለምንድን ነው የምንታበየው? ይሄን ሰውነት ይዘን ለምንድን ነው ይሆናል 1000 ዓመት እንደሚኖር ሰውና ነገር በትህትና ማንኖረው? ቆይ ለምንድን ነው? እና እኔ ብቻ ምንም አይደለም። ለእኔም ለሁላችሁም ለሩታም በቃ ለሁሉም ሰው ማስተዋልን ይስጠን ፈጣሪ ነው ልል የምችለው ሌላ ምንም አይደለም። በጣም ጊዜው ከፍቷል። በቃ ትናንሽ ነገሮች 1000 ዓመት እንደምንኖር አይነት ነገር አድርገን እያካበርናቸው በቃ ለእነሱ በደንብ ቦታ እየሰጠን ነው እየኖርን ያለ ነው እና አላቅም በጣም በትህትና እንድንኖር ፈጣሪ ይርዳን። አሜን በሉ። ይህ ትልቅ መረካት ነው ለሁላችሁም፣ ይሄን ቻናል ለምትከታተሉም ለነሩታም ለእኔም ጭምር በቃ እኔን ይሄ አውጥቼ ምናምን ነገር አይደለም እያወራሉት ለሁላችንም እንዲጠነቀቁ በትንሹም ቢሆን እናሳውቂያቸው ነበር። ያው እኔ ያስብላቸው የለ ታውቃለህ። እኔ ሙሉ ለሙሉ አልጨከነም፣ ግን እምቢ አሉ። እምቢ እንዳሉ ሲገባኝ ደግሞ አባዛሁት ማለት ነው። አንድ እዚህ አሁን በየኮምፒውተር ቤቱ አለ። ኮምፒውተር ቤቱንም ደግሞ አስሱት አላችሁ። አሁን እኛ ወደ ጉዳያችን እንግባ። ዛሬ ያው ቡና ለነሱ በስንት ነው የሸጥሽው? የባለሽን ገላ የልጅሽን አባት ገላ ለኮምፒውተር ቤቶቹም ሆነ በስንት ነው የሸጥሽው? የገንዘብ ችግር ነው ወይስ የምን ችግር ነው ያዘሽ? የጤና ችግር ነገር ነው የሚመስለኝ፣ የገንዘብ ችግር አይመስለኝም። እንግዲህ የጤና ችግር ደግሞ የት እንደሚታከም ታውቃላችሁ። ወይ ጸበል ነው ወይ ሆስፒታል ነው ምናምን ነገር እና ከሁለቱ የትኛውንም መርጠሽ ይስማማኛል ብለሽ በምታምኙ በየትኛው ሄደሽ ታከሚና የጎደለብሽን ነገር ችግር ሙይ። ያንቺን ብቻ ሳይሆን የዳኒንም የብሩክንም ምናምን ነገር የጎደለባችሁ ምናምን ቦታ ሙሉ እዚህ አካባቢ ማለት ነው እና ሌላ ምንም ማለት የምፈልገው ነገር የለም። ብቻ በዛሬው ቪዲዮ በጣም ተናድጄ ብዙ ነገር አውርቻለሁ ምናምን ነገር ግን የሚያናድ ነገር ስለሆነ ነው። በቃ እኔ የበፊቱን ጥፋት ይቅርታ ትላለች ቤት ስጠብቅ እንደገና ፋይሉ ተገኘ ተብሎ ሌላ ደስታ ሌላ በቃ እንትን አላውቅም። ብቻ አላስፈላጊ ነገር ነው ይሄ ሁሉ ነገር እና እስቲ የእናንተን አስተያየቶች ኮመንት ላይ ጻፉልኝ። ሩታ እስከዛሬ ትክክል ናት የምትሉ ሰዎችም እስቲ ለምን ትክክል ናት እንደምትሉም ኮመንት ላይ ጻፉ። ልክ አይደለች የምትሉም ሰዎች እንግዲህ በእናንተ አስተያየት ኮመንት ላይ መጻፍ ትችላላችሁ። የኔ አስተያየት ይህን ይመስል ነበር። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። የሰጧቸው አስተያየቶች በሙሉ ከተመቻችሁ ላይክ እያደረጋችሁ ያው በዛም እንድታበረታቱኝ ጠይቃችኋለሁ። አመሰግናችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።